ጠጅቱ ሚደቅሳ እባላለሁ። የመጣሁት ከዚሁ ከቀበሌ 08 ነው እና ጌታ ያደረገልኝ እኔ እዚህ ቤት መጥቻ አላውቅም። በቀደም ነው የመጣሁት እና ሰው ነው ይዞኝ የመጣው እና እኔ 1 አመት ሆኖኛል። አሁን ፋሲካ አመቴ ነው እግሬን ከታመምኩ ቤት ከቀረው ማለት ነው እና ከቤትም አልወጣም የትም አልሄድም እና በቃ አንድ ጎረቤቴ ነይ እስቲ እዛ እንሂድ አለችኝና እስቲ እንሂድ እንደ ብያት ዝም ብዬ እንደ ቀልድ ተነስቼ መጣሁኝ። ከዛ መጀመሪያ አገልጋው ሲያገለግል እኔን ያገለገለኝ ጌታ ስሙ ይባረክ፣ ዘመኑ ይባረክ። ከዚህ የበለጠ አልፈኪድ እና እኔ እግሬን በጣም እታመማለሁ፣ ሽንቴን መሽናት አልችልም እና ተስፋ ቆርጫለሁ። ተስፋ ቆርጠሽ ነበር አለኝ። እውነት ነው ተስፋ ቆርጫለሁ። የደከምኩበትን የሰራሁበትን ነገር ሁሉ ሳልጠቀምበት እግዚአብሔር እኔን ቤት አስቀርቶኛል ብዬ በብዙ ነገር እርጎም ነበር። ብዙ ስራ ሰራለሁ፣ ብዙ ሰዎች ያቆኛል እና እግዚአብሔር ደግሞ በሰራሁት መጠን ባርኮኛል። ግን ያንን በረከት እንዳልበላ ጠላት 1 አመት እግሬን ይዞኝ ቆይቻለሁ እና እዚህ ቸርች መጥቼ ተፈትቻለሁ። ሽንቴን በሚገባ ሸንቻለሁ። ቁጭ ብዬ አልነሳም ነበር፣ ሰው ያየው ነበር የምነሳው። ዛሬ ግን ቁጭ ብዬ እነሳለሁ። ክብር ለናዝሬቱ ለኢየሱስ ሃሌሉያ። ኢየሱስ ጌታ እና በአሕዛቦች መካከል ነው የምኖረው እና ምን ይላሉ? ያንቺ እኮ ትታመሚያለሽ እንጂ መልክሽ አልተበላሸም ሲሉ የኔ ጉዳይ እኮ በኢየሱስ እጅ ስላለ ነው እና ውበቴም እኮ ኢየሱስ ስለሆነ ነው። እኔ መቼውንም አልቀንስም እጨምራለሁ እንጂ እላቸዋለሁ። እና ቀኑ ሲደርስ እግዚአብሔር ይፈውሰኛል እንዳልኩት ቀኑ ሲደርስ ተፈወስኩኝ። ጌታ ይባረክ። አይገርምም? ክብር ለኢየሱስ ይሁን። እስቲ ለጌታ በጣም ድምቅ ያለ እልልታ ፉጨት ለናዝሬቱ ለኢየሱስ ክብር ለኢየሱስ ይሁን። ምክንያቱም ሁል ጊዜ እኛ ከፍ ማድረግ ያለብን የሥራውን ባለቤት ነው። ከኔ የሆነ አንዳች ነገር የለም። እኔ ተልእኮን ነው የሚፈጽመውና በኔ አልፎ የሰራው የናዝሬቱ ኢየሱስ ክብር ይገባዋል። ለዚህ ነው ያልኳቸው። አሁንም ድገሙና ለጌታ ክብር ስጡ። ኢየሱስ ያድናል። እኔ የሚገርመኝ ሽንትሽንም በአግባቡ መሽናጠችኝ ነበር። ከዛ እግርሽ ደግሞ ለስተኛ ራሱ ተነስቼ ካልተገለበጥኩኝ መተኛት አልችልም። ቤተሰቦቼ ይደክማቸዋል፣ ነጋዴዎች ናቸው። እኔ ድንገት ከተነሳው ራሱ ስጮህ ነው ማድረው። ግን አሁን እንደፈለኩ ገለበጣለሁ፣ እንደፈለኩ እነሳለሁኝ። ስሙ ይባረክ። አጨብጭቡ። ሃሌሉያ። ኢየሱስ ጌታ። ፈውስሽ በኢየሱስ ስም ጸንቷል። አሜን። ከዚህ በኋላ ክፉ አያገኝሽም። አሜን። ብዙ በረከት አለኝ መጠቀም አልቻልኩም እያልሽ ነበር። በረከትሽ ለእግዚአብሔር ቤት የሚሆን ነው። በሽታም አይበላም፣ ክፉም አይበላም። በኢየሱስ ስም እጅሽን ባርካለሁ። ተጽዕኖ ይሰበር። እንደው ያን ቀን አስታውሳለሁ። ቤተሰብሽን ጭምር አይደል ጠርቼ ያገለግል ወደፊት ነይ ብዬ 5 ፋሚሊ ይገርም ነውና ኢየሱስ ያድናል። ስለዚህ እግዚአብሔር በስራ ላይ መሆኑን አይተሻል። እውነት ነው። እኔ አዳማ ታክም ያለው ብዙ ብር አውጥቼ አዲስ አበባ ዳን ሆስፒታል ልጆቼ ይዘውኝ ሄደው አሳክመውኛል። በጣም ልጆቼ ጥሩ ልጆች ናቸው፣ እግዚአብሔር ይባረክ። ከጎኔ የነበሩ ልጆቼ ግን በዛ ሕክምና ውስጥ ምንም አይነት ፈውስ አልነበረም። መድኃኒቱ 20 ሺህ ብር ገዝቻለሁ። ከዛም ደግሞ አዳማ ከ20 ሺህ ብር በላይ ገዝቻለሁ። ግን አንዱም መድኃኒት ለማስታገሻ እንኳን አልሆነኝም። የእግዚአብሔር አጨብጭቧ። ጌታ ዘመንሽን ይባርክ። አሜን። እንዲህ ብዬ ልባርክሽ። ከዚህ በኋላ አትያዥ። አሜን። ፈጽሞ በረከትሽ ተለቀቀ። አሜን። ምርኮሽ ሁሉ ሙሉ ሆነ። አሜን። ደጆች ተከፈቱ። አሜን። ልጆችሽ ባወጡበት ደግሞ እጥፍ በረከት መጣላችሁ። አሜን። ላንቺም ለልጆችሽም በጀት መደብኩ ከላይ ከሰማይ ማለት ነው። በኢየሱስ ፈጽሞ መለቀቅ ይሁንልሽ።